ነፃነት መተካት ያለበት በዚህ ልጅ ነው ብሎ ደምድሞ ነው። እስኪ ይሄን ያህል ተማምኖ ከላከልን ምን ያህል ነፃነትን ቢመስል ነው? አይተነው እንመለስ እስኪ እንያስኪ ትመጣላችሁ ስለኛና ሀብታም ታዋቂ ትሆናላችሁ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳሚ ችግር የለውም። ጠጡ አለን እዚህ 40 ሺህ ታከር ስላለ እሱ ችግር የለብንም። በጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችልከን እናለማምዳለን። ስፔሻሊ ቺፎች ትጠጣለ ማን ነው ትዋኛላችሁ። በጣም ይሄ አሁን ገጽታውን ሳናየው መልኩን ሳናየው ዝም ብለን ድምጹን እየሰማን ቢሆን ከዚህ በፊት ነፂ ብሎ በሊፕሲንክ እየሰራው ነበር የሚመስለው እና በጣም ነው የሚመስለው ድምጹ፣ አነጋገሩ፣ አካሄዱ በጣም ነው የሚመስለው። የሆነ የኮንስትራክሽን ሰራተኛ ነው አይደል የሚመስለው። የሆነ ፊቱ አገጩና እዚህ አገጩ ስር ደግሞ እና ደግሞ ያው መልክም መመሳሰሉ ደግሞ በጣም የሚገርም ነው ሰው። እሺ ድምጽ ይሁን ሳይዝ አሁን ይኸው እስኪ አንድ ማስታወቂያ ሰርቶ ነበር አይደለ ነፂ? በእርግጥ የአዳማ አንድ የሰራው ማስታወቂያ ነበር። የሆነ የልብስ ማስታወቂያ አይነት ይመስላል። እና የዛኔ ነፂ ይገባል እንደዚህ ልክ አሁን ባየነው ልክ ሰውነቱ ሙሉ ይገባልና እንደዚህ ስትመለከተው ቁመቱ ምኑ የመመሳሰል ነገር አለው። የዚህ ሶፊ መሩ ራሱ ይሄ ቀልዱ ራሱ ተመጣጣላችሁ ትዋኛላችሁ ምናምን ባለው ነገር እኮ የእሱም ራሱ ነፃነት ራሱ እዚህ ጋር ቢቆም ሊል የሚችለው ይሄንን ነው። በቃ በጣም ይገርማል። አሁን ያሲን ትልቅ ፈተና ውስጥ የገባ ይመስለኛል። ያሲን ሆነ እንዴ ውድድር ላይ አይደለም ያው ሌላ ተወዳዳሪ አዝመራው እነ ንጹህ እንግዲህ ተጨማሪ አራተኛ ተወዳዳሪ መጥቶባቸዋል። አዎ ሰሜ ባሪያውም ቢመጣ ጥሩ ነው። በዚህ አይነት እንግዲህ 3 4 5 እየሆኑ ነው ማለት ነው። ሰሜ ሊወዳደር ነውና በጣም የገረመኝ ሰምቼ ደወልኩለት እና ማለት ሪኮመንዴሽን እየቀረበለት ነው። ትክክለኛው ነፃነትን የምተካው እኔ ነኝ አለኝ። እንዴት እለዋለሁ? በከለር ሂድ አለኝ። እሺ ዘፌስ ጥቁር መለው እኔ ነኝ ከሁሉም ጥቁር ክራይቴሪያው። ስለዚህ አልፋል ራይ የቤተሰብ ጨዋታን ቢመራ ብዬ ያሰብኩት ልጁ እንግዲህ ከላይ እንደምታዩት ድምጹም አቀራረቡም ቁጭ አርቲስት ነፃነት ወርቅነህን ይመስላል። እና ሰምተናል እኮ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ። ቅጭል ለስል ሰምቻለሁ። ምን አለ ባቆም፣ ምን አለ አቆም ቢሆን ኑሮ፣ ምን አለ ባይ 10 ቁጥር መርቻ ጠፋ በሚል ተልካሻ ምክንያት ገባ። ያምራል የቦይፍሬንድ ያምራል በይል ሁላችሁም ተመጣጣናችሁ ዝናኛና ተዋግደሮች ተሸለማላችሁ። እዚህ ቦኩ ኢቢኤስ በቃ ያውጣሉ። ሁላችሁም እንኳን ዝናኛና ተዋግደሮች የነፃነትን ጉዳይ እናስቀጥለዋለን። እኛ አለን እኮ እኛ ያለን የሱ ጉዳይ እንዴት ይቆማል? እንኳን በሰላም መጣችሁ። እያንዳንዳችሁ በዚህ በኩል የሮባ ቤተሰቦች ይታዩናል፣ በዛ በኩል የቴሪ ቤተሰቦች ይታዩናል። የቴሪ ቤተሰቦች የሮባ ቤተሰቦች አንዳንድ ሰው ወከላችሁ እዚህ ትመጣላችሁ። የመጀመሪያውን አቤል ሙሉጌታ ከሰሞኑ አልበም ከለቀቀ በኋላ በህዝብ ዘንድ ከፍተኛ የተባለ ተቃውሞ ገጥሞታል። ለአብነትም ተወዳጇ ድምፃዊ ቬሮኒካ አዳነ እንዲሁም ደግሞ ሌላኛው ተወዳጁ ድምፃዊ ዳዊት ጽጌ የድምፃዊው አቤል ሙሉጌታ አልበም መለቀቅ አስመልክቶ በማህበራዊ ገጾቻቸው እንግዲህ አስተዋውቀው የነበረ ቢሆንም በህዝቡ ዘንድ ከፍተኛ የተባለ ተቃውሞ ሲገጥማቸው ልጥፉን ከገጾቻቸው ላይ አንስተውታል። እንግዲህ በዚህም እጅግ በከፍተኛ ሁኔታ በዚህ ሰዓት መነጋገሪያ ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? በዚህ የሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ፣ ልናውቅ፣ ልንወድ፣ ልናደንቅ ስራዎችን ልንል ችለናል። ወይስ አምጥቶሃል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይ ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ እሱ ምክንያት የማንም ማተራለብ ያንተ ቾይስ ነው። እሱ ምክንያት አንተንም በዛ ሴንስ ነበር ትችዋለህ። ውስጥ ደግሞ ትተኸዋል። ዘን ወልጎን ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎችን በግል ምርጫቸው መሄዳቸውን ይቀጥላሉ፣ ይመለሳሉ። የሆነ ሳለ ወደ ሙዚቃው ኢንዱስትሪ ተመልሰው መሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው።
ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ያለ ህዝብ የነሱ ሃይማኖት አይከተልም። አንድ የተወሰነ ኤክስ የሚባል ሃይማኖት ቢኖርና ኤክስ የሚባለው ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። እነሱን አከብራለሁ። ቢያንስ በጨረቃ ያለኝን ቫልዩ እኔ ራሴ አውቃለሁ። ለምን እነጋገራለሁ እንደዛ ብዬ? ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምናምን የምንባባለው አክብሮት ነው። በሃይማኖታዊ አቋሙ ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ ሁላችንም የሃይማኖት አትችላችን ለራሳችን ነው። ኖርማሊ ይመስለኛል ደግሞ የትኛውም ሃይማኖት ሌሎች ሰዎችን አንቋሹ ሰዎች የሚሰሩትን ስራ ስደጉ አጠልሹ የሚል ነገር ያለ አይመስለኝም። ቢኮዝ ሙዚቃ በጣም ትልቅ ስራ ነው ኢንዱስትሪ ውስጥ። ለአንተ አልነግርህም ስለኖርክበት ያልከውን አይደለም የምሰማው የኖርከውን ነው የማየው። ያልከው ባፍ በጣም ውስብስብ አጋንንት ያለበት ነው። በጣም ቆሻሻ ነው። ከስካር እኩል ነው። አሜን የምትችላቸውን ቃላቶች በሙሉ ትጠቅማለህ። አብረው የሚሰሩ ሰዎች እስከዛ ድረስ የኖርክበት ሙዚቀኛ ተብላ አይደንቲፋይ የተደረክበት ኮንሰርት የሰራበት አልበም ያስተዋወቅክበት የዩቲዩብ ቻናል የፌስቡክ ፔጅ ያፈራው ያን የሚያክል ፎሎወር ያፈራው በሙዚቃ ነው። አሁን የምትጠቀምበት እሱን ነው። ይሄንን ንግግር ለመጠቀም በቆሻሻ የተፈራ ከሆነ እኮ መዝጋት አለብህ። እሱን በሙሉ ዘግተህ በአዲስ ነው ጀምር ያለብህ። እንደ አዲስ የተወለደ ሰው እንደ አዲስ ነው የሚጀምረው እንጂ እንደ ዘፋኝ ነው ያንን ፔጅ ፎሎ ማድረገው እንጂ እንደሌላ ሰው አይደለም ፎሎ ማድረግ። ከሱ ነው የምንጀምረው እና ኖርማሊ ያንተ በጎ እንደሆነ እኮ ተስፋ አደርጋለሁ። በጎ እንደሆነ ማለት በቃ ለነፍስህ ሚኒንግ ነው የሰጠህ እምነትህ ነው። ሄደሃል። በቃ ከሄድክ ኖርማሊ ሰው ተመስግኖ ነው መሄድ ያለበት። ተሳድቦ መሄድ የለበትም። ምክንያቱም ልክም አይደለም። መከባበርን ያጠፋዋል። ሲጀመር ሰዎችን በሚሰሩት ስራና በምናምን ስራ ማጠልሻት ልክ አይደለም። ሰው ብቻ አይደለም ይሄ የሚጠልሸው በሚሊዮን የሚቆጠሩ ለዘመናት እዚህ ሙዚቃ ኢንዱስትሪ ውስጥ የተሰራበት ሙዚቃ ተወደደም ተጠላም የዕለት ተዕለት ህይወታችን አካል ነው።